ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ብዙዎች በጠየቁኝ መሰረት የልጅ ቅባት የልጆች ቅባት እስኪ አሳይኝ ስሪልኝ ብላችሁኛል። እንግዲህ እኔ ደግሞ ያው ቃሌን አክብሬ መጥቻለሁ። እጅግ በጣም አሪፍ እኔ በብዛት ለልጄ ከምጠቀምላት አብዝቼ በጣም ደጋግሜ ከምጠቀምላት አንዱን ነው ይዤላችሁ የመጣሁት። እንግዲህ እሱም ደግሞ የካሮት ኦይል ነው። እጅግ በጣም አሪፍ ነው። በጭቃም መስራት ትችላላችሁ፣ በፈሳሹም መስራት ትችላላችሁ። እኔ ግን የፈሳሹን ላሳያችሁ፣ የጭቃውን ደግሞ በሌላ ቪዲዮ አሳያችኋለሁ። ካሮት እንግዲህ እጅግ በጣም በተለይ ለአፍሪካውያን ፀጉር እጅግ በጣም ጠቃሚ ነው። እጅግ በጣም ጠቃሚ በተለይ ለእኛ ለሚደርቅብን በጣም ፀጉር ያለሰልሳል። ፀጉሬ ደረቅ ነው ሳበጥረው ይረግፋል የምትይኝ ይሄ እንግዲህ አንድ በጣም ትልቅ መፍትሄ ነው። የካሮት ቅባት ብትጠቀሚ ፀጉርሽ ይስተካከላል። እያበጠርሽ የሚረግፍ ከሆነ እሱን ያስቆምልሻል፣ ፀጉርሽን ያለሰልስልሻል። ፀጉርሽ እንዲበዛ እየሳሳ ነው ፀጉር ይላልሽኝ እህቴ እጅግ በጣም አሪፍ ነው ይዤልሽ የመጣሁት። ይሄንን ከአንድ አመት ጀምሮ ላሉ ልጆች ይሆናል እንግዲህ ማለት ነው። ስለዚህ የፀጉር መሰንጠቅን፣ የፀጉር መድረቅን፣ ፀጉር ያላግባብ የሚረግፍ ስታበጥሪው የሚረግፍ ከሆነ ይሄ እጅግ በጣም አሪፍ ነው። ያስቆማል፣ የፀጉር መሳሳትን ያስቆማል። የፀጉር ወዝ የፀጉር እርጥበቱን እንዲጠብቅ የሚያደርግ ቅባት ነው ይዤልሽ የመጣሁት። የልጅሽን ፀጉር የሚያሳድግልሽ፣ የሚያፋፋልሽ፣ የሚያበዛልሽ ወዙን እያሳመረ ከርዳዳ ደረቅ ከሆነ እያለሰለሰ የሚያሳድግ የፀጉር ቅባት ነው ይዤልሽ የመጣሁት። እንግዲህ ላንቺም ለልጅሽም ማለት ነው። ከአንድ አመት ጀምሮ ይሆናል። ተቀብተሽ የምትታጠቢው አይደለም ይዤልሽ የመጣሁት ኖርማል እንደምትቀቢው ቅባት ዴይ ቱ ዴይ የምትጠቀሚው ማለት ነው። ይሄ የምትታጠቢው አይደለም ሁልጊዜ እንደ ቅባት የምትጠቀሚውን ነው ይዤልሽ የመጣሁት። ስለዚህ እንደምታዩት ካሮት አንዱ ትልቅ አንዷ አነስ ያለች ናት። አጥቤ ፈቅፍቄ አቅርቤ እየፈቀፈኩት ነው። የምፈቀፍቅበትን ደግሞ በትንሿ በደቃቋ ነው እየፈቀፈኩት። በዚህ ፊት ለፊት በሚታያችሁ በትልቁ አይደለም፣ እሱ አይደለም በደቃቋ ነው መፈቅፈቅ ያለባችሁ። ለምን ትልቁ ከሆነ በጣም እሳት ላይ አቆዩኝ ይላል፣ ቶሎ ከቅባቱ ጋር አይዋሃድም። ገባችሁ አይደለ? ስለዚህ አነስ ያለችው በዛ ነው የምንፈቀፍቀው ማለት ነው። ቪዲዮውን ተከታተሉት። ትንሽ 10 ደቂቃ ነው ያደረኩባችሁ። እንግዲህ ሙሉን እንድታዩት እንድትረዱ ነው፣ ጥያቄ እንዳይኖራችሁ ነው። ለምን ቆራርጬ ለእናንተ ያው ደቂቃው እንዳይበዛ ብዬ ካቀረብኩላችሁ አትረዱም። በኋላ ያው እንዴት ነው ምንድነው እንዳትሉኝ ብዬ ነው ቀጥታ ቪዲዮውን ትንሽ ያረዘምኩባችሁ። እንግዲህ እንደምታዩት ድቅቅ ብሏል። ከዛ ከምንሰራበት እቃ ላይ እንትን እንላለን ማለት ነው። ከመፍጨቱ ይሄ ይሻላል ብዬ አስባለሁ። ይሄ ነው እንግዲህ እኔ እንደምጠቀመው ስለሆነ ሼር የማደርጋችሁ። እኔ እንደዚህ ነው እንግዲህ የምጠቀመው እስካሁን ማለት ነው። እንግዲህ ልፍጭም ካላችሁ ምንም ችግር የለውም መፍጨም ትችላላችሁ። ግን መፍጨቱ አንዳንዴ ለኦይሉንና ከካሮቱ ለማላቀቅ ያለው ስቃይ አይደለም፣ እንትን አይልም። ስለዚህ እንደዚህ በትክክል እንበታትነውና ቅባታችንን እናደርጋለን ማለት ነው። እናንተ ባላችሁ በዘይትም መስራት ትችላላችሁ። ስለዚህ እኔ ያው ባለኝ ስለሆነ የምጠቀመው ኮኮነት እና የኦሊቭ ኦይል ነው የምጠቀመው። ኮኮነቱን ትንሽ ነው የማደርገው እንዳይረጋብኝ። ሲጀመር ሁሉም እንትን አላለም። ቀድሜ አቅልጬ አስቀምጬው ረግቷል እና የተወሰነ ነው እንትን ያለው እና ኦሊቭ ኦይል ነው የምጠቀመው። እንደነገርኳችሁ እናንተ ባላችሁ ይሄን ስለተጠቀምኩ ይሄን ግዴታ አይደለም። ይሄ አሁን ኮኮነት የማይስማማችሁ ለልጆች ሊኖር ይችላል። በሚስማማችሁ ባላችሁ በምትጠቀሙት መጠቀም ትችላላችሁ። በጣም ነው ፀጉር የሚያሳድገው እያፋፋ። እውነት የካሮት ኦይል እጅግ በጣም አሪፍ ነው። እጅግ በጣም
ስለዚህ እንደዚህ እናዋህዳለን ከእንትኑ ጋር ከካሮቱ ጋር። ከዛ አስተካክለን እሳት ላይ እንጥደዋለን ማለት ነው። ሰዓቱን ስትጥዱ ከ20 እስከ 25 ደቂቃ ነው። በ20 ደቂቃም እስከ 25 ደቂቃ ነው እንትን ያልኩት። በጣም ትንሽ የእሳቱ መጠን በጣም ትንሽ በሆነ ስሎ በሆነ እሳት ላይ ነው የምጥዱት። እንደምታዩት ነው እንግዲህ ይሄ በጣም ትንሽ ነው እሳቱ። በደንብ በጣም የሚንተከተክ ከሆነ ጥቅሙ የካሮቱ እንትኑ ንጥረ ነገሩ ይሄድብናል፣ ጥቅም አልባ ነው የሚሆነው። ስለዚህ በጣም ትንሽ በሆነ ሰዓት ላይ ፓወሩ እንደዛ ጣዱት ማለቴ ነው። እስከ 25 ደቂቃ እንደዚህ እያገለባበጣችሁ በመሃል ክደኑት። ከማሰላችሁ በኋላ ክደኑት። ክዳኑ ላይ ያለው ውሃ ግን ቅባቱ ውስጥ እንዳይሄድባችሁ እንደዚህ ጎንበስ ሳታረጉ ክዳኑን ንስት አድርጋችሁ ውሃውን ያው እንፋሎቱ ውሃ ይፈጥራላ። ያው ውሃው ግን እንዳይገባብን ውጭ አፍስሱት ማለት ነው። ስለዚህ እንደዚህ እያስተካከላችሁ የዳሩን መሃል እያመጣችሁ እያማሰላችሁ ክድን መልሳችሁ እንግዲህ መጠኑን እያያችሁት ነው፣ የእሳቱን መጠን። ፀጉር በጣም ነው በቃ ያፋፋል። እውነት ለመናገር ያፋፋል። ቆንጆ ነው የሚያደርገው። እውነት ለመናገር በጣም 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 አሪፍ ነው የካሮት ቅባት። ይህ በመሃል አማስለዋለሁ። ክዳኑ በጣም ውሃ ነው የሚይዘው እና እሱን እንዳታስገቡት፣ ውጭ አፍስሱት። ስትከፍቱም እንደዚህ ግልብጥ አታድርጉት ክዳኑን። አሁን እንግዲህ ይበቃዋል ማለት ነው። ያው ቅባቱን እየተፋ ማለት ነው። ስለዚህ አይታይም ነበር ቅባቱ ቅድም አይታይም ነበር። አሁን ግን ሲበስል ካሮቱ ራሱ ቅባቱ ወጣ፣ ተፋው ማለት ነው። ስለዚህ ይበቃዋል ማለት ነው። ስለዚህ አውጥተን እስከሚቀዘቅዝ እናስቀምጠዋለን ማለት ነው ለመጭመቅ። እንዴት አባቱ እንደሚያምር ውፍረቱ! እንደውም ብዙ እህቶቼ ጠይቃችሁኛል፣ ፀጉሬ ሳበጥረው ይረግፋል፣ በቃ ፀጉሬ ደረቅ ነው። በቃ ይሄ ላንቺ ነው እውነት። የፀጉር መድረቅን ይከላከላል። የፀጉር መርገፍን ስታበጥሩ ጫፍጫፉ የሚረግፍ ከሆነ ይሄን ብትጠቀሙ አሪፍ ነው። በጭቃውም ሰርታችሁ። እኔ በእርግጥ ፈሳሽ ቅባት የምመክረው ለቆዳ ብቻ ነው። ለጭቃ ለዛላው ጭቃ ብታረጉ ነው ተመራጩ። ፈሳሽ ቅባት እንደው ዝም ብላችሁ በእጃችሁ እንትን ብላችሁ ትንሽ ካልሆነ በስተቀር ለቆዳችሁ ነው ፈሳሽ የምመክረው። ወደፊት በጣም የተብራራ ቪዲዮ እሰራለሁ። ለፀጉር ምን ብንጠቀም አሪፍ ነው፣ ለቆዳ ለዛላው እና ምን እና ወደፊት ቆንጆ ቪዲዮ እመጣለሁ እግዚአብሔር ጋር። ስለዚህ ስቶኪንግ ነው እኔ የተጠቀምኩት። ስቶኪንግ ብትጠቀሙ አሪፍ ነው ብዬ አስባለሁ። ወይም ጥቅጥቅ ያለ የሀበሻ ልብስ ጥቅጥቅ ያለ የሆነ ዘርዘር ያለ እኮ አለ እንትን የሚል እና ዞሮ ያጠልልኛል ብላችሁ ያሰባችሁትን ጨርቅ ተጠቀሙ። ስለዚህ እንጨምቀዋለን። ካሮቱ በጣም ቅባቱን ይዞታል። ስለዚህ ግዴታ መጭመቅ ይጠበቅብናል። አያችሁ። ስለዚህ ካሮት በብዙ ነገር ይሰሩታል። ይሁ እንግዲህ ለፊት ለሰውነት፣ ለሻምፖ፣ ለፀጉር የማይሰሩት ነገር የለም። ስለዚህ እኛ ደግሞ ቤታችን በቀላሉ ከኬሚካል ነፃ የሆነ ነገር ቤታችን እንደዚህ መስራት እንችላለን። ደግሞ ይሰራል። እውነቴን ነው ይሰራል። ተጠቀሙትና በኋላ ውጤቱን ትነግሩኛላችሁ። 100% እንደምትወዱት ጥቅሙንም እንደምታገኙበት እርግጠኛ ነኝ። ስለዚህ እሳት አታብዙበት። እንደነገርኳችሁ ይሄ ተቀብታችሁ የምትታጠቡት አይደለም። ዴይ ቱ ዴይ የምትጠቀሙት ኖርማል እንደምትጠቀሙ ቅባት የምትጠቀሙትን የሰራሁላችሁ። እሺ። ስለዚህ እነሱ ቢፎር እና አፍተር በካሮት ኦይል እንዴት ውጤታማ እንደሆነ ነው የሚያሳዩት። እንግዲህ አዎ እጅግ በጣም አሪፍ ነው ካሮት። ስለዚህ እንደዚህ ይሸጣል። እነሱ እየሰሩ በብዙ ነገር ለፊት ለሰውነት ሻምፖ ሎሽን የማይሰሩት ነገር የለም። እንድታዩት ነው እዚህ ጋር ትንሽ ያሳየኋችሁ በፒክቸር ከጎን አድርጌ። ስለዚህ እኛ ደግሞ ቤታችን እንደዚህ ጽድት ፏ ያለ እንሰራለን። የፊቱንም ወደፊት እሰራላችኋለሁ። ስለዚህ ተጠቅማችሁ እንደምታመሰግኑኝ እርግጠኛ ነኝ። አንድ እህቴ
ለዛላው የተጠቀምሽላትን ለልጅሽ የካሮት ክሪም ኦይሉን ፒክቸሩ አልታየኝም እና አሳይኝ ባለችኝ መሰረት ከጎን አስቀምጬልሻለሁ እህቴ። ይሄ ነው እንግዲህ የምጠቀምላት ለዛላዋ። ፈሳሽ ቅባት የምጠቀመው እኔ ለቆዳዋ ብቻ ነው ውዶችዬ። በሌላ ቪዲዮ ቆንጆ ቪዲዮ እስከምንገናኝ ቻው፣ እወዳችኋለሁ።